ቁልፍ ጥልቅ ምስጢራዊ ኤንቨሎፕ እኔ አንተን ያሸኩ እንዳትሉኝ ወይ አንተን የጻፍኩ እንዳትሉኝ። ቁልፍ ጥልቅ ምስጢራዊ ኤንቨሎፕ ባለ ቀይ ቀለም አድራሻ ያለው። ኤንቨሎፑን ሲታዩ እንዳትደነግጡ። ውስጡን ከፍቶ ያየ ሰው ሲያነብት ከሰማችሁ በኋላ ነው መደንገጥ ያለባችሁ። ገና ኤንቨሎፑን ከውጪ በቀይ ቀለም መጻፉን አይታችሁ እንዳትደነግጡ። ደፋር ሁኑ። በአድራሻው የደረሰው ሰው ከፍቶ ያገኘው ቁልፍ ምስጢር እንዲህ ይነበባል። በአድራሻው የደረሰው ሰው ከፍቶ ያገኘው ቁልፍ ምስጢር እንዲህ ይነበባል። በጣም የሚገርም ነው። የጠላትን ስነ ልቦና ሊያንበረክክ ሊያፍረካክስ የሚችል ታላቅ ኃይል ያለው ሐሳብ ይላል። ጠላት ንጹሐንን በኃይል ጦር መሳሪያ ተጠቅሞ የፈጃቸው ሰዎች ጅምላ መቃብር አንደኛው። ጠላት ንጹሐንን በኃይል ጦር መሳሪያ ተጠቅሞ የፈጃቸው ሰዎች ጅምላ መቃብር። ሁለተኛው የገደላቸው ሰዎች አጥንትና ራስ ቅል ከጅምላ መቃብር መሰብሰብ። ሶስተኛው የተበታተነ የሰው አጥንት ዶክመንተሪ ፊልም ላይ መልቀቅ። ይህን ጠላት ከታጠቀው መሳሪያ አቅም በላይ ስነ ልቦና ውድቀት የሚያስከትል ሆኖ ይገኛል። ይህ ከላይ የተጠቀሱት ሶስቱ ሀሳቦች ተጠቅልሎ በዶክመንተሪ ፊልም ተሰርቶ በሚለቀቅበት ጊዜ ጠላት በግዞት ላሰራቸው በር መክፈቻ ቁልፍ በእጅህ እንዲገባ ያደርጋል። ጠላት በግዞት ላሰራቸው በር መክፈቻ ቁልፍ በእጅህ እንዲገባ ያደርጋል። ያ ከላይ ያለው ውጤት በጥርጣሬ መንታ መንገድ ላይ የቆመው ኃይል ሁሉ ወደ አንድ መንገድ ይዞ እንዲሰለፍ የበር መክፈቻ ሆኖ የሚሰለፍበት አቅም ይፈጥራል። ተዝረክርኮ ያለው ሁሉ ይህ ከላይ ያሳያቸው የስነ ልቦና ውድቀት ላይ ሊያመጣ የሚችለውን ተጠቅመህ ግልጽ ለህዝብ ስታደርግ ህዝብ በተለያየ ዓለማት ተፈረካክሶ የነበረው ወደ አንድ አቅጣጫ ላይ ይመጣና ከአንተ ወይም ከምታደርገው ዓላማ ጋር እንዲሄድ የሚያደርግ ቁልፍ በእጅህ ይዘሃል። በሰንሰለት የታሰረውንም የሚከፍተህ ቁልፍ ይዘህ በሰንሰለት ሳይታሰር በስነ ልቦና የታሰረውን የምትፈታበትን ሁለት ቁልፍ በእጅ ታስገባለህ ማለት ነው። ይሄንን ማድረግ የሚችል አቅም ያለው ሳይሆን ጥበብ ያለው ነው። ኒኩሌር የታጠቀው ሳይሆን ያልታጠቀው። ይሄን ሲያደርግ ህዝብ ተጠቃለው ወደ አንተ ይመለሳል። ይሄም ተደርጎ ያለፈ ነው። አፍሪካ ውስጥ ይሄ ተደርጎ ያለፈ ነው። አዲስ ነገር አይደለም።
ይሄን ጥበብና ስልት ደግሞ መጠቀም ብልህ የጦር መሪ የጦር ስልት ተጠቃሚ መሆን ያስፈልጋል። ዝም ብሎ መጮህ አይደለም፣ መንጋጋት አይደለም። ከይቅርታ ጋር ነው ይሄን ነገር ሳስተላልፍ። ይሄ መሪ ቃል ነው። ሰላምን ለሚያደፈርስ አቅጣጫውን መያዝ እንዲችል በጦር የሚመካ በጦር ተመክቶ ንጹሐንን ለሚፈጅ ትልቁ ጦር መሳሪያ እንደሆነ የሚያሳይ ተጨባጭ መረጃዎች ስላለ ነው ይሄንን ለመግለጽ ለማሳወቅ የደፈርኩት። ልበወለድ አይደለም። የተደረገ ሊደረግም የሚችል ቢደረግ ደግሞ መፍትሄ መስጠት የሚችል ቁልፍ መክፈቻው ስለሆነ የተቆለፈም የሚከፍት ስለሆነ ነው።